السلام عليكم ورحمة الله وبركاته. كيفكم شو أخباركم يا شيخ على ميدا بتسووتي እንዴት ናችሁ ሰላም ናችሁ ከትምህርት ቤት እየወጣሁ ነው መሽቷል የሚቀበለኝ ሰው አግኝቻለሁ ዛሬ ግን ብዙ ማለት ነው የፈተና ሰዓት ነው አይደል ፈተና ነው ሱራፌል ዛኛው ቻናል ላይ ቪዲዮ ለቋል እዩለት ላይክ አድርጉት የሀገሬ ልጆች ቪው ብዙ የለውምና እየገባው ደስ ይለኛል እና ሌላው ምን ነበር መሰላችሁ በዋናነት መወደጃ ሰዓታችሁ ደርሷል ይሄም ረመዳን ስለደረሰ ማለት ነው ደሞዝ አስጨምሩ እንዳትረሱ ላስታውሳችሁ ብዬ ነው ሌላው ዕቃ ስትሰብሩ አሁን ችግር የለውም ይሰበር ነው የምትባሉት ረመዳን ሰዓት ሲደርስ እንደዛ ስለሆነ ማለት ነው ሁሉም ጋር ነው ያለው እና የሀገሬ ልጆች ይስበሩ ያያችሁ ነው ይስበሩ ችግር የለውም ምኑ ይስበሩ ምኑን እቃውን ያኒ ቢሰብሩን በዚህ ሰዓት ችግር የለውም ትባላለች ለምን መሄጃው እንጥላ እንዳትር ማለት ነው በቃ ተከበራለች አሁን ሰራተኛ በዚህ ሰዓት በቃ እንክብካቤ ይበዛባታል ለምን ሰነፍ ስለሆኑ የአረቦች ሴቶች ቆላንተ ለምን ማብራራለህ ዝም ብለህ እንዴ ምን ችግር አለው ትሄዳለህ አረባ ማውቅ አሪፍ እኮ ነው አይ ባልሄድም ፍላጎት አለኝ አንድ ቀን እሄዳለሁ እሺ ችግር የለውም እንወስድክ አረ ይወኑ ሰድ ነው የሚሉት በተለይ ዱባዮች ሰው ማልቀራቸው እኮ ጨርሰው ወሰዷቸው ለኸይር ግን ዝግጁ ነኝ ብትማር ይሻላል 75% ነው የቀረው ሊመረቅ ከዛ ምን እንደምትሆነው 25% የቀረው 25% ነው 75% አለቀ 75% ጨርሰናል ምን አምጥተው ፋርማሲ ያኔ መድኃኒት አለው ወይ የለም መርፌ ተወጋለው ያልወጋም ነው መርፌ ወጋለው መድኃኒት እሰጣለሁ የፈለጋችሁ እሺ የታመመ ነው ያልታመመ ለሁሉም እኔ እኮ ዛክ ለፈለገው ብቻ ይሰጣል አሁን እኔ የመጣሁበትን ጉዳይ ላወራ ዝም በላ አትጠይቀኝ እንዴ ችግር የለውም የሀገሬ ልጆች ከጥያቄያችሁ መካከል ምን አለ መሰላችሁ ከጥያቄያችሁ መካከል ስለ ዶሮ እርባታ በዋናነት የተጠየቁት አንዷ ልጅ ዶሮ እርባታ ልከፍት ነበር ሀይቅ ነኝ ግን አያበረታቱም ምን አገባሽ እውነቴን ነው ባያበረታቱ ሲጀመር ማለት ማንም ሰው አያበረታታሽ በተለይ ቤተሰብ እንደዚህ ከአረብ ሀገር ስትመጪ ቆይ በመኪናው ልንገጭ ነው እንዴ በዚህ እንሂድ ኧረ ከባድ ነው እንዴ መስመር አይዝ ብለ እና ምን አለ መሰላችሁ ወሬ ልጨርስ ነው ቆይ ትንሽ ታግሱ ላይክ ያርጋችሁ ግን ሸቃላ ሚዲያ ሰብስክራይብ ያርጋችሁ ላይክ ያርጋችሁ ዶሮ አሪፍ ነገር እኮ ነው ዶሮ ተቀጥተኝ እኮ ዶሮ ይልቀጥል ዶሮ አሪፍ ነው ግን ማለት ነው እንኳን እስከሚያበረታቷችሁ ልትጠብቁ አይደለም እንደ ሐሳብ በዋናነት ባትነግሯቸውስ የእውነት ባትነግሯቸው ራስ በጣም አሪፍ ነው የሆነች ልጅ ማለት ነው ከዛ መጣ ዶሮ እርባታ ከፍታ ነበር ከዛ ትረከባላችሁ እቃ ዶሮዎቹን እስከቃቸው እምትመርጡት ለመጀመሪያ ጊዜ ለጀማሪ ሰው እንቁላል የጀመሩ ቢሆኑ ይመረጣል ይላሉ ለምን ብትሉ እንቁላል እስከሚጀምሩ ድረስ ብዙ ነገር ስለሚመገቡባቸው ስለሚያጎዳ ማለት ነው እና ያ እንዳይሆንባችሁ ጉዳት ላይ እንዳትወልቁ እንቁላል የጀመሩ ብትገዙ ክትባት ይወሰዱ እንደዚሁም እቃ አላቸው ግቢ ሊኖራችሁ ይገባል ወጣ ያለ ቦታ ከሆናችሁ ባለቤቱ ፍቃደኛ ከሆነ ግቢ ሙሉ መከራየት ይቻላል ተከራይቶ መሰራት ይችላል ግን ቆሻሻቸውን ያው በስነ ስርዓት መጣል አለባችሁ ማለት አካባቢው ሰው ይከሳችኋል ምናምን ይሄ እንዳለ ሆኖ ከዛ ውጭ ግን የሀገር ልጆች በጣም አሪፍ ነው የምላችሁ ነገር ምንድነው ይሄ ስራ አሪፍ ነው ከዛ ከተረከባችሁ በኋላ ለሰው ለምታውቁት ሰው ምናምን መጋበዝ ይሄን ጀምሬያለሁ ምንም አያስፈልጋችሁ ልጅ ምን አደረጓት መሰላችሁ ገባዬ ስላችሁ ነው እንዴ ጀምረው እዛው ነው እዚህ መታ ነው የምትጀምረው ከዛ መታ የጀመረችው ልጅ ሻሪክ ነው ያጫወትኳቸው ነው አሪፍ ምን አደረጓት መሰላችሁ ሀገሬ ልጆች እንትን ገባዬ ላይ የታመመ ዶሮ ማለት ነው ኮሮና ነው ኮሬና የሚባላል የዶሮ በሽታ የሚባላል ኮሬራ መሰለኝ ኮሬራ ነው ኮሮና የሰው ነው ኦኬ ከዛ እሱ በሽታ የተያዘን ገዝተው እዛው ግቢ ውስጥ ነው የጣሉባት ለምን ሌሎቹ እንድሞቱባት ነው ገና 150 ዶሮ ነበሩ
ብዙዎቹ ቶሎ ሐኪም ቤት ወሰደቻቸው ምናምን በጣም ከሰረች። ይሄ ተፈጠረ። አሁን እሷ ከምትለው ነገር ራሱ የቅርቧ ሰው እንደሆነ ምናምን ነው የምትናገረው ማለት ነውና አንዳንድ ጊዜ የሚያበረታታኝ አትፈልጊ፣ እንደውም የምትሰሪውን አንቺ ከወሰንሽበት አትናገሪ። ሌላዋ ደግሞ ፀጉር ቤት ነው። ፀጉር ቤት ከፍታ የሀገሬ ልጆች ምን እንደተፈጠረ ታውቃላችሁ? እዛ ፀጉር ቤቱ ላይ ሲህር ድግምት ማለት ነው። ጧት ስነሳ ሌላ ቤት አድራ መታ ሳሎን ነው የምትከፍተው የፀጉር ቤቷ ማለት ነው። እዛ ፀጉር ቤቴ ልከፍት ሲሄድ አለች ጧት ባሸንጉሊት ባይጥ ጅራት እውነቷን ነው የሚለው ባይጥ ጅራት ሁላ እያሰሩ በሩ ላይ ይሰቅሉብኛል አለች። ማን ነው እንደዚህ የሚያደርግ ስራ ከሩቅ አይመጣም አለች። ከባድ ነው ሲጀመር ጊዜው ነውና ግን አይገርምም ሰውን ለመጉዳት እንደዛ አይነት ነገር የሚሰሩ ማለት ነው። እና ፈጣሪ ነው የሚጠብቀው። ግን ይሄ ሁሉ እናንተ ይሄን ልሰራ ነው ብላችሁ በተናገራችሁ ቁጥር የማይሰራ ሰው ምን ያደርጋል? በቃ አይሰራም አይችልም። ግን አንቺ መመቅኘቱን አያቆም። ይሁን አባባላ ሰይጣን ሰው ሰይጣን በለጠው ሰውን ሰይጣን በለጠው ሰውን ሰይጣን ሰው በለጠው እንዴ? ሰይጣንማ ሁሌም ሰውን ይበልጣል በተንኮል አይደለም። በአሁን ሰው በልጦታል ዘመኑ እኮ ነው። ማን ነው የበለጠው? ሰው ሰይጣንን በተንኮል በለጠው? እሱ ሊሆን ይችላል። በተንኮል ማለት ነው። እሱ ሊሆን ይችላል ይባላል አባባል ነውና እኔ የታወቀኝ ገና ነው። እና እንደዛ አይነት ነገር ስላለ የሚያበረታታችሁ ሰው አትፈልጉ። እናንተ የሚጠበቅባችሁ እንደው ምንም ነገር ብትጀምሩ አትናገሩ። አምናችሁበት ነው። አሁን እኔ በመባለው እንገራችሁ ከአረብ ሀገር ከመጣሁ በኋላ ማለት ነው ትምህርት ነው የጀመርኩት። ከአረብ ሀገር መጥቼ ትምህርት ነው የጀመርኩት። ግን ሰዎች ምን ይላሉ ስለኔ ሲያወሩ እሰማለሁ። አንዳንዶቹም ዘመር መስለው መጥተው ይነግሩኛል። ግን ጉዳይ አይደለም። አሁን አባባል ነው። ግን በስተርጅና ክርስትና የሚባል አባባል ታውቃለህ? በስተርጅና ክርስትና ምን ያደርግልሻል አሁን ትምህርት የምትማሪው ይላሉ ማለት ነው ሰዎች። እኔ ጉዳይ አይደለም። ለማን መማር ያቆራል። በዚህ ሰዓት የአግብተሽ ልጅ ወልደሽ ብታሳድጊ ነው የሚያምርብሽም ይሉኛል። ግን ጉዳይ አይደለም። ግን ኢትዮጵያ ውስጥ ባል አለ ወይ ብላችሁ የጠየቃችሁኛላችሁ። ባል ሞልቷል። ግን ከአንድ ልጅ በኋላ ከሁለት ልጅ በኋላ ጥለው ይጠፋሉ። እናም ቋሚ ስራና ቋሚ ብር ያስፈልጋቸዋል። የሰደብ ነው ወንዶች። ማን ያለው እንደዚህ? እኔ ባላ ሁለት ልጅ ባላና እና እንደዛ ነው እኮ ተጀመረ እንዴ? አዲስ አትሆንም። ቆይ ልጆች ኳስ እየተጫወቱ ሁሉ ወንድ አይደለም አይደለም። የአረብ ሀገር ሴት መጠንቀቅ አለባት። ይሄ ሁለት እህትማማቾች ነበሩ። እሺ አንዲቷ ከአረብ ሀገር የመጣች ናት። አንዷ ደግሞ እዚሁ ያለች ናትና ከአረብ ሀገር ስትመጣ ልጅቱ ታጨች። እንትኒቱ ማለት ነው ከአረብ ሀገር የመጣችው። እሺ ከአረብ ሀገር የመጣችው ስትታጭ ምን አለቻት? ሌላ ከሚዜዎቹ መሃል ደግሞ አንዷን እህቷን ትንሽ እህቷን ማለት ነው ለጋብቻ ጠየቀ። ራሱ አይደለም እዛው ሚዜው ማለት ነው። አዎ ከዛ በኋላ መጀመሪያ ህፃኗ ትውጣ ተባለ ከአባቷ ቤት ማለት ነው። በአንድ ቀን ነው ግን ሰርጋቸው። ሁለቱም እህትማማቾች ናቸው። ከዛ በኋላ የአረብ ሀገሯ ወጣች መጀመሪያ ማለት ነው። ትንሿ ማለት ነው። ትንሽ የአረብ ሀገሯ ትልቅ ናት። የአረብ ሀገሯ ትልቅ ናት። እሺ ግን ትልቂቱም ትንሽቱም በአንድ ቀን ነው ሰርጋቸው። ከዛ ሲዘፈን አሉ የአካባቢው ሰው ምናምን ለትልቂቱ ከአባቷ ቤት ስትወጣ ሲዘፍኑላት ማለት ነው። እሷን እንዳገባት የሚገፋፉ ሁሉም በዛ ቀን ሲዘፍኑ ብሪዛ ከሆነ ብሪዛ ይላሉ አሉ። ብሪዛ ከሆነ ብሪዛ ተቀባዮችም ማለት ነው። እሺ ትንሿ ስትወጣስ ምን አሉ? ማሪዛ ልጅቱ ማሪዛ ያኔ ልጅቱ ማር ናት፣ በቃ ተወዳጅ ናት። ያቺ ግን ገንዘብ ከሌላት ታከስራለች። ብሪዛ ከሆነ ይሄንን ይዘፈኑ እና صدق الحق የሀገሬ ልጆች አዛና አለ። ላይክ ሼር ሰብስክራይብ አድርጉ። እወዳቸዋለሁ። ከባድ ነውና ብቻ ነው ወዷቻለን። በጣም አመሰግናለሁ ሁሉም ነገር። የኔ ቻናል ነው እንዴ? እና ኧረ የጋራ ነው እንዴ? አይደለም የምለቀው እኔ ቻናል ላይ ነው። ችግር የለውም። የራስህንማ አንቺ ብትሆኚ እህቴ ነሽ። የፕሮግራም ቪዲዮ ስላለ አንቺ እህቴ ነሽ፣ ባለውለታዬ ነሽ። ስለዚህ አንቺ ማለት እኔ ነኝ። እሺ አመሰግናለሁ በላቸው።
አመሰግናለሁ። መልካም ስራ፣ መልካም ጾም ያገር ልጅ። መልካም ጾም